ሲንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዘገባዎች ስፖንሰር ነው። እጅግ አድርገን እናመሰግናለን። ጤና ይስጥልን ተመልካቾች፣ የሰዓቱ የስፖርት ዘገባዎች እነሆ። ሀብታሙ ካሴ ነኝ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የታጠቀ የሚዲያ ቴክኖሎጂ ዘመኑን የዋጀ መሆኑን የቀድሞው የአርሰናል ኮከብ ተጫዋች ባካሪ ሳኛ ተናገረም። የቀድሞው የአርሰናል እና ማንቸስተር ሲቲ ተከላካይ ባካሪ ሳኛ የኢትዮጵያ ብሮድካስቲንግ ኮርፖሬሽንን በዛሬው ዕለት ጎብኝቷል። የተለያዩ ጉዳዮችም ላይ ቃለ መጠይቅ ከኢቢሲ ጋር አድርጓል። ፈረንሳይ ቀድሞ ተጫዋች የኢትዮጵያ ብሮድካስቲንግ ኮርፖሬሽን በሚዲያ ኢንዱስትሪው ተወዳዳሪና ልዩነት ፈጣሪ መሆን የሚያስችለውን የሚዲያ ቴክኖሎጂ መታጠቁንም ተመልክቻለሁ ሲል ነው በአሁኑ ሰዓት የቢን ስፖርት ፓናሊስት የሆነው ባካሪ ሳኛ የተናገረው። First of all, thank you. It's a privilege and honor for me to be on the lands of origin. በመጀመሪያ ደረጃ አመሰግናለሁ። በሰው ዘር መገኛ ምድር ላይ መገኘቴ ለኔ ትልቅ ክብርና እድል ነው። ይህ ለረጅም ጊዜ ስጠብቀው የነበረ ነገር ነው። ሁልጊዜም ኢትዮጵያን መጎብኘት፣ ከህዝቡ ጋር የመገናኘትና ባህሉን የመረዳት ፍላጎት ነበረኝ። ዛሬ የኢትዮጵያ ብሮድካስቲንግ ኮርፖሬሽንን መጎብኘቴ ለኔ እጅግ አስደናቂ ነገር ነው። በሰላም ለመኖርና በሰላም ለመስራት የሚያስችል እጅግ ደስ የሚል አካባቢ እንደሆነ አስባለሁ። ኢትዮጵያ ብሮድካስቲንግ ኮርፖሬሽን በሚዲያ ኢንዱስትሪው ተወዳዳሪና ልዩነት ፈጣሪ መሆን የሚያስችለው የሚዲያ ቴክኖሎጂ መታጠቁን ተመልክቻለሁ። እዚህ በመሆን የሚሰማኝ በጎ ነገርና ጥሩ ስሜት ነው። Energy coming back to me and positive vibes. So this is what I'm looking for. It's all about emotions. ተመልካቾች ባካሪ ሳኛ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ያደረገውን ሰፋ ያለ ቃለ ምልልስ ከነገ ጠዋት ከአዲስ ቀን ጀምሮ በተለያዩ የዜና ውጃ ሰዓቶቻችን ወደ እናንተ የምናደርስ ይሆናል። በኢትዮጵያ እግር ኳስ እንደዚሁም ደግሞ አሁን ስላለው የእንግሊዝ ፕሪሚየር ሊግና ሌሎች ጉዳዮችን ማጠቃላይ አንስቷል። እሱን በተከታታይ ወደ እናንተ የምናደርስ ይሆናል። እንድትከታተሉን እንጋብዛለን። በጅማ ዩኒቨርሲቲ አስተናጋጅነት እየተካሄደ የሚገኘውና አራተኛ ቀኑን በያዘው የከፍተኛ ትምህርት ተቋማት ስፖርት ፌስቲቫል ዛሬ ውሃ ዋና ውድድሮች ሲደረጉ በሴቶች ፍጻሜ ኤፉ ደመቀ 3 የወርቅ ሜዳሊያዎችን አስመዝግባለች። በሴቶች ፍጻሜ 100 ሜትር ነጻ ቀዘፋ፣ በተመሳሳይ በ50 ሜትር ደረት ቀዘፋና በ100 ሜትር ደረት ቀዘፋ በአስደናቂ ብቃት ኤፉ ደመቀ ከሀረማያ ዩኒቨርሲቲ 3 የወርቅ ሜዳሊያ ስታስመዘግብ፣ በ100 ሜትር ቀዘፋ ሄርሜላ መስፍን ከአዲስ አበባ ዩኒቨርሲቲ፣ የብር ሩት ኤፍሬም ከጅማ ዩኒቨርሲቲ ነሐስ አስመዝግበዋል። ውድድሩ ጠንካራ ፍክክር የታየበት እንደነበርና የመወዳደሪያ መዋኛ ገንዳውም ዘመናዊ መሆኑን ከኢቲቪ ስፖርት ጋር ቆይታ ያደረጉ ተወዳዳሪዎች ተናግረዋል። አሪፍ ነው፣ በጣም ደስ ይላል። ማለት ያው ፍክክር አለው፣ ደስ ይላል ድባቡ። እንደ መነሻ በጣም አሪፍ ነው። ይዘው ቢሰሩባቸው አሪፍ ላይ የሚያመጡ ናቸው። ፍክክሩም በጣም ቆንጆ ነበረ። አንደኛ የወጣችሁን በደንብ ጥሩ ፐርፎርም አድርጋለች። አሪፍ ነበረ። ለኢንተርናሽናል መድረክም እይታ እንዲያገኙ እድሉን ይሰጣል፣ ተስፋ ይሰጣቸዋል፣ የተለያዩ እድሎችን ይከፍትላቸዋል። ስለዚህ አስፈላጊነቱ በጣም አስፈላጊ ነው። ገንዳው ኢንተርናሽናል ፕሮፌሽናል ጽድት ያለ ገንዳ ነው። ያው ለውድድር አሪፍ የሚባል ገንዳ ነው። እንዲህ አይነት ገንዳ ዘመናዊ ሆነ የለም። ኔርን መዋኘው ወንዝ ላይ ወራጅ ላይ አሁን ዛሬ መልስቴን ገንዳ በጣም ደስ ብሎኛል። በዓለም አቀፍ ስታንዳርድ የጠበቀ ገንዳ ነው ዋኝኩት። በጣም ደስ ብሎኛል። በጣም ገንዳውም አሪፍ ነው። ቴምፕሬቸሩም አሪፍ ነው። ያው ትንሽ የንጽህና ጉዳይ ትንሽ ቢጠበቅ አሪፍ ነበር። ጅማ ዩኒቨርሲቲ ለውሃ ዋና ውድድር ያዘጋጀው ማዘውተሪያ ዓለም አቀፍ መስፈርትን ባሟላ መልኩ መገንባቱንም የኢትዮጵያ ውሃ ስፖርቶች ፌዴሬሽን ጽሕፈት ቤት ኃላፊ ሽመልስ ደፋር ሀሳቡን ሰጥቷል። ትልቅ አቅም ሊፈጥር የሚችል ገንዳ ነው። ዩኒቨርሲቲው በዚህ አጋጣሚ ይሄን ገንዳ ውጤታማ አድርጎ ቢጠቀምበት ለህብረተሰቡ፣ ለዩኒቨርሲቲው ማህበረሰብ ብሎ ለአካባቢው ህብረተሰብ ለእኛም እንደ ሀገርም አንድ አለን ብለን የምንኮራበት ገንዳ ስለሆነ በሀገር አቀፍ ደረጃ በአህጉርም እና ዓለም አቀፍ ደረጃ ውጤታማ ስፖርተኛ ልናፈራበት የሚቻል ገንዳ ነው። ዘገባው የሪፖርተራችን ሀና ታሪኩ ነው። በአውሮፓ ሻምፒዮንስ ሊግ 8ኛ ዙር ዛሬ በተመሳሳይ ምሽት 5 ሰዓት 18 ጨዋታዎች ሲደረጉ ጥሎ ማለፉን የሚቀላቀሉ ክለቦች የሚለዩባቸው ወሳኝ ጨዋታዎች ይከናወናሉ። በውድድሩ አስቀድመው ጥሎ ማለፉን ከተቀላቀሉት አርሰናልና ባየር ሙኒክ በስተቀር 30 ክለቦች በቀጥታ 8ቱ መቀላቀላቸውና ለጥሎ ማለፍ ጨዋታ መብቃታቸውን ለማረጋገጥ ይፋለማሉ። መሰረት ተስፋዬ ተጨማሪ ዘገባ አዘጋጅታለች። በአዲስ የውድድር ቅርጽ መከናወን ከጀመረ ሁለተኛ ዓመቱን ያስቆጠረው የአውሮፓ ቻምፒየንስ ሊግ ዛሬ ምሽት በተመሳሳይ 5 ሰዓት በሚደረጉ 18 ጨዋታዎች የዙር መርሃ ግብሩን ያጠናቅቃል። በመድረኩ ዛሬ የ8ኛ ዙር ጨዋታዎች በተለያዩ የአውሮፓ ከተሞች ሲደረጉ 30 ክለቦች በውድድሩ እድላቸውን ለመወሰን ይፋለማሉ። ከአንደኛ እስከ 8ኛ ደረጃን ይዘው የሚያጠናቅቀው ክለቦች በቀጥታ ጥሎ ማለፉን የሚቀላቀሉ ሲሆን አርሰናልና ባየር ሙኒክ የ8ኛ ዙር ጨዋታቸውን ከማድረጋቸው አስቀድሞ ወደ ጥሎ
ማለፉ መግባታቸውን ያረጋገጡ ብቸኛ ክለቦች ሆነዋል። ሁለቱ ክለቦች ዛሬ ከተጋጣሚዎቻቸው ጋር የሚያደርጉት ጨዋታም ውድድሩን በበላይነት ለማጠናቀቅ የሚደረግ ፉክክር ይሆናል። በ21 ነጥብ የደረጃ ሰንጠረዡን የሚመራው የሰሜን ለንደኑ ክለብ አርሰናል እስካሁን በአውሮፓ ሻምፒየንስ ሊግ ምንም ሽንፈት አልገጠመውም። መድፈኞቹ ዛሬ በ8ኛ ዙር በውድድሩ ምንም ጨዋታ ያላሸነፈውንና በ1 ነጥብ በደረጃ ሰንጠረዡ ግርጌ ላይ የተቀመጠውን የካዛኪስታኑን ካይራትን ኤምሬትስ ላይ ያስተናግዳሉ። በሳምንቱ መጨረሻ በእንግሊዝ ፕሪሚየር ሊግ በሜዳቸው በማንቸስተር ዩናይትድ 3-2 የተሸነፉት አርሰናሎች በአውሮፓ ቻምፒየንስ ሊግ ወደ ድል ለመመለስ ይጫወታሉ። አሰልጣኝ ሚኬል አርቴታ በምሽቱ ጨዋታ ለተጠባባቂ ተጫዋቾቹ እድል እንደሚሰጥ ሲጠበቅ፣ ተከላካዮቹ ዩሪያን ቲምበርና ዊሊያም ሳሊባ በመጠነኛ ጉዳት በመርሃ ግብሩ እንደማይሰለፉ ተነግሯል። አርሰናል ዛሬ ካዛኪስታኑን ክለብ ካሸነፈ በአዲሱ የአውሮፓ ቻምፒየንስ ሊግ የውድድር ቅርጽ ሁሉንም ጨዋታ በማሸነፍ ጥሎ ማለፉን የተቀላቀለ የመጀመሪያው ክለብ ይሆናል። ሌላኛው አስቀድሞ ጥሎ ማለፉን የተቀላቀለው የቡንደስሊጋው ክለብ ባየር ሙኒክ ወደ ሆላንድ ተጉዞ ከፒኤስቪ ኢንዶቨን ይጫወታል። በ8 ነጥብ 22ኛ ደረጃ ላይ የሚገኘው ፒኤስቪ 16ቱን ለመቀላቀል ወደሚደረገው የጥሎ ማለፍ መርሃ ግብር ለመግባት የግድ የባቫሪያኑን ክለብ የማሸነፍ ግዴታ ውስጥ ገብቷል። ከሪያል ማድሪድ ጋር በኩል 15 ነጥብ በግብ ክፍያ ተበልጦ 4ኛ ደረጃ ላይ የሚገኘው ሊቨርፑል በቀጥታ ጥሎ ማለፍ ውስጥ መግባቱን ለማረጋገጥ አንፊልድ ላይ ካራባግን ይገጥማል። በ10 ነጥብ 18ኛ ደረጃ ላይ የተቀመጠው የአዘርባይጃኑ ክለብ የእንግሊዝ ክለቦችን ከገጠመባቸው የመጨረሻ 8 ጨዋታዎች በሰባቱ መረታቱ በምሽቱ ጨዋታ የአሸናፊነት ግምቱ ለፕሪሚየር ሊጉ ክለብ እንዲሰጠው አድርጎታል። የፈረንሳዩ ክለብ ፒኤስጂ ከእንግሊዙ ኒውካስል ዩናይትድ የሚደረገው ጨዋታ ትልቅ ግምት የተሰጠው ሌላኛው የዛሬ መርሃ ግብር ሆኗል። በኩል 13 ነጥብ 6ኛና 7ኛ ደረጃ ላይ የተቀመጡት ሁለቱ ክለቦች ጥሎ ማለፉን ለመቀላቀል ፓርክ ደ ፕሪንስ ላይ ይፋለማሉ። የአምናው ሻምፒዮን ፒኤስጂ የምሽቱን ፍልሚያ ከረታ 8 ውስጥ በመግባት ወደ ጥሎ ማለፉ መሻገሩን ያረጋግጣል። ቼልሲ ወደ ጣሊያን ተጉዞ ከናፖሊ ጋር የሚያደርገው የመጨረሻ ዙር ጨዋታም ዛሬ በመድረኩ ትልቅ ግምት የተሰጠው ፍልሚያ ነው። የናፖሊው አሰልጣኝ አንቶኒዮ ኮንቴ የቀድሞ ክለባቸውን ቼልሲን በሚገጥሙበት ጨዋታ 16ቱን ለመቀላቀል ወደሚደረገው የጥሎ ማለፍ መርሃ ግብር ለመሻገር የማሸነፍ ግዴታ ውስጥ ገብተዋል። ሪያል ማድሪድ ከቤኔፊካ፣ ማንቸስተር ሲቲ ከጋላታ ሳራይ፣ አይንትራ ፍራንክፈርት ከቶትናም፣ ባርሴሎና ከኮፐንሃቨን እና ኢንተር ሚላን ከቦርሺያ ዶርትሙንድ ዛሬ በመድረኩ የሚደረጉ ሌሎች ተጠባቂ ጨዋታዎች ናቸው። ዌስትሃም ዩናይትድ አዳማ ትራኦሬን ከፉልሃም አስፈረመ። የ30 ዓመቱ የመስመር ተጫዋች አዳማ ትራኦሬ እስከ 2 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ ነው ዌስትሃምን የተቀላቀለው። ፊርማውን ካኖረ በኋላም ለአዲሱ ፈተና ዝግጁ መሆኑን የተናገረ ሲሆን ከቀድሞ የወልቭስ አሰልጣኝ ኑኖ ኤስፒሪቶ ሳንቶ ስር ዳግም የሚጫወትም ይሆናል። ስፔናዊ ተጫዋች በ2023 ወልቨርሃምፕተንን በመልቀቅ የምዕራብ ለንደኑን ክለብ ፉልሃምን መቀላቀሉም አይዘነጋም። በ2025/26 የውድድር ዓመት በሁለት ጨዋታዎች ብቻ በቋሚ አሰላለፍ ተጫውቷል። የመውረድ ስጋት የተጋረጠበት ዌስትሃም በዝውውር በንቃት እየተሳተፈ ሲሆን ቀደም ብሎ የፊት መስመር ተጫዋች የሆኑትን ፓብሎ ፌሌፒና እንደዚሁም ታቲ ካስቴላኖስን ከፖርቹጋሉ ክለብ ዡስ ቪንሴንቴና ከጣሊያኑ ላዚዮ ወደ ስብስቡ መቀላቀሉ አይዘነጋም። የኖቲንጋም ፎረስቱ ግብ ጠባቂ ዦን ቪክተር በጉዳት ከውድድር ዓመቱ ውጭ መሆኑ ተነገረ። የ29 ዓመቱ ግብ ጠባቂ ከ3 ሳምንታት በፊት በአስቶን ቪላ ሲሸነፉ ባጋጠመ የጉልበት ጉዳት ከሜዳ ወጥቶ ነበር። የክለቡ አሰልጣኝ ሾዋን ዳይሽ ከጋዜጠኞች ለቀረበላቸው ጥያቄ ግብ ጠባቂው መለስተኛ የጉልበት ቀዶ ጥገና ማድረጉና የሚመለስበትን ጊዜ እንደማያውቁ መናገራቸውም ይታወሳል። ዛሬ ይፋ በሆነው መረጃ መሰረት የጉልበት ጉዳቱ ከተቀረ የውድድር ዓመቱ ውጭ አድርጎታል ተብሏል። በጉዳት እስከራቀበት ጨዋታ ድረስ በ5 የፕሪሚየር ሊግ ጨዋታዎች ማርሴልስን ተክቶ በቋሚ አሰላለፍም ገብቷል። የዦን ቪክተርን ጉዳት ተከትሎም ኖቲንጋም ፎረስት የወልቭሱን ግብ ጠባቂ ጆሴሳን ለማስፈረም እንቅስቃሴ መጀመሩ ነው የተገለጸው። በአውስትራሊያ ኦፕን ያኒክ ሲነርና ኖቫክ ጆኮቪች ወደ ግማሽ ፍጻሜው ሲያልፉ የዓለም ቁጥር 2ቷ ኢጋ ስዊአቴክ ከውድድሩ ተሰናብታለች። ዛሬ ረፋድ የዓለም ቁጥር 2ቱ ያኒክ ሲነርና ቤን ሼልተን ያደረጉት ጨዋታ በያኒክ ሲነር አሸናፊነት ተጠናቋል። ያኒክ ሶስቱንም ዙሮች የመጀመሪያውን 6-3 ቀሪዎቹን ሁለት ዙሮች ደግሞ በተመሳሳይ 6-4 በሆነ ውጤት ነው ማሸነፍ የቻለው። የዓለም ቁጥር 4ቱን ኖቫክ ጆኮቪች ከዓለም ቁጥር 5ቱ ሎሬንዞ ሙሴቲ ጋር ተገናኝቷል። ሙሴቲ የመጀመሪያዎቹን ሁለት ዙሮች 6-4 እና 6-3 በሆነ ውጤት ሲያሸንፍ በሶስተኛው ዙር ባጋጠመው ጉዳት ውድድሩን ለማቋረጥ ተገዷል ሙሴቲ። በዚህም ኖቫክ ጆኮቪች ወደ ሩብ ፍጻሜው አልፏል። ጆኮቪች ከክስተቱ በኋላ በሰጠው አስተያየትም ዛሬ አሸናፊው ሎሬንዞ ሙሴቲ ነበር፣ በተፈጠረው ነገር ግን እጅግ አዝኛለሁ ሲልም ተናግሯል። በሴቶቹ ደግሞ የዓለም ቁጥር 2ቷ ኢጋ ስዊአቴክ በሩብ ፍጻሜው ተሰናብታለች።